ኤፍሬምና ሩታ አብርሽን ይዘውት ወደ ሌላ ቦታ እየሄዱ ነበረ። እንደዛም ሆኖ አልተሳካላቸውም። ከእህቱ ጋር ሄርሜላ አንድ ጋር ሆነው መንገድ ላይ ያዟቸው ማለት ነው። አልተሳካላቸውም። በእውነት ሩታ ምን ለማድረግ እየፈለገች እንደሆነ አላቅም፣ እኔ አልገባኝም ማለት ነው። አብርሽ አያወራ ምን አይል በቃ የሆነ ታውቃላችሁ እንዴት ነው በአንድ ሰው እንደሚመራ ማለት ስለኔ ህይወትም እኔ አላቅም። ያ ሰው ይዘዝልኝ፣ ያ ሰው ያውራልኝ፣ ያ ሰው ይተንፍስልኝ የሚል ሰው አለ የለ። ልክ እንደዛ ነው በቃ አብርሽ አሁን ላይ የሆነው ማለት ነው። እኔ ምን እንዳደረገችው ምን እንዴት እንደሆነ አላቅም። እና እንግዲህ እሷ የት ይዘው ለመሄድ እንደፈለገች አላቅም። ግን ይዞታ መሄድ ግን ያለውን ነገር ምን እንደሆነና ምን እንደተደረገበት ተነጋግሮ ወይም ደግሞ ወደ ጸበል ይዞ መሄድ ጥሩ ነው ማለት ልጁ በጤና አይመስለኝም እንደዚህ ፍዝዝ ያለው ማለት ነው። ምክንያቱም ፊትም እንደዛ አልነበረም የምናውቀው እና እህትየዋን በጣም ተናዳለች። ኤፍሬም ግን ተርቷ ጎን ነው። ምን አስቦ እንደሆነ አላውቅም። ወንድሙ አይደለ እንዴ እንደዚህ ሆኖ ወንድም መከታ አይደለ እንዴ ሊያግዘው ሊረዳው ነው እንጂ የሚገባው ጭራሽ እንደዚህ ሆኖ። በእርግጥ እኔ አንድ ጋር ስለሆኑ ደስ ብሎኛል ማለት እንደዚህ ትዳርን ፈቶ ከሌላ ሰው ጋር መሆን ጥሩ አይደለም፣ አስፈላጊም አይደለም። ግን አንድ ጋር ስለሆኑ ደስ ብሎኛል። ግን እንደዛም ሆነ ደግሞ ልጁ እንደዚህ ሆኖ ጥሩ አይደለም ብዬ ነው የማስበው። እና ኤፍሬም ግን ምን እንደሆነ አላውቅም እሱ ራሱ ማለት ነው። በቃ ለምን ትከተሉናላችሁ? ለምን ትደርሱብናላችሁ? በቃ አትንኩት ምናምን በቃ እንደዛ ነው የሚለው። እኔ እሱም ጨለም ብሎ መሰለኝ የታየው ወንድሙ ነገር ማለት ነው። እና ሊያግዘው ነበር የሚገባው። ምንም አልመሰለውም። በቃ ይዘነው እንሂድ፣ በቃ ከሩታ ጋር መሆን ያለበት ከእናንተ ጋር እናንተ ጋር ምን ያደርጋል? በቃ ልክ እንደዚህ ነው የሚለው። እና ሄርሜላም ያው አሁን ላይ ተናዳለች በሩታ ምክንያት። ሩታም ደግሞ እልህ ይዟታል። በቃ ለምን ተነቃብኝ ነገሩ፣ ለምን ተነቃብኝ፣ ለምን ታወቀብኝ ብላ እሱማ ይታወቃል እኮ መቼም ሆነ መቼ ምን እንደተደረገና ለምን እንደዚህ እንደሆነ ይታወቃል። ያው ጊዜ ይፈጃል እንጂ ማለት ነው። እና አሁን እልህ ተገባብተዋል። ከእህትየዋ ጋር ለምን አላስፈላጊ የሆኑ ሰዎችን ይዛችሁ ትመጣላችሁ? አላስፈላጊ የሆኑት ያው እነ ሄርሜላ ማለት ነው እነሱ ናቸው። እና ለምን እነሱ ይዛችሁ ትመጣላችሁ እያለች ነበረ። እና እንደዛም ሆኖ መንገድ ላይ ተይዘዋል ማለት ነው። አልተሳካላትም። አሁን እንግዲህ ተመልሰዋል። እኔ ራሱ ጥያቄ እየሆነብኝ ነውና ለምንድን ነው ግን ይዛ መጥፋት የፈለገችው? ማለት ይዛ ወደ ሌላ ቦታ ታገር አይደለም የወጣችው፣ ያው ሌላ ቦታ አካባቢ ራቅ ያለ ቦታ ነው። ግን ለምንድን ነው ከቤተሰቦቹ ታህቶቹ ራቅ ያለ ቦታ ይዘው የምትሄደው? አሁን ነው በዚህ ሁኔታ ማለት ነው። ቢያንስ እንኳን ደህና ሆኖ እና እንደዚህ የሚያወራ አሁን ላይ እኮ አያወራም። እሱም ቢያወራ ራሱ ስነ ስርዓት አያወራም ራሱ ማለት ነው። ምን እንደሆነ አላውቅም። ወይኔ መድኃኒዓለም። እና ማለት ነው ወዴት ነው ይዛ መሄድ የፈለገችው? ከመሸሽስ እውነቱን መጋፈጥ ይሻላል፣ ፊት ለፊት ማለት ነው። ማለት ልሽሽም ብትል ያው አሁን ተከትለዋት ሄደው የለ አሁንም ተመልሳ ልሂድ ራሱ ብትል ተከትለዋት ይሄዳሉ። አሁን ላይ ራሱ በደንብ እየተከታተሏት ስለሆነ ማለት ነው። ሄርሜላም እህቱም ዳኒም አንድ ላይ ማለት ነው። እና ደግሞ የአብርሽ ወንድም እሱ ራሱ አንድ ጋር ሆኖ እየተከታተሏቸው ስለሆነ ኤፍሬም እና ሩታ ሁለቱ ማለት ነው። የሆነ የፈሩት ነገር አለ እና ያደረጉት ነገር አለ። ያለ ምክንያት አይደለም። ሰዎች ከሚኖርበት ቤት እና ደግሞ ከሚኖርበት አካባቢ ሊርቅ አይችልም፣ የሆነ ምክንያት ከሌለው ማለት ነው። ስለዚህ ምክንያት አላት ማለት ነው
ያደረገችው ነገር አለ ወይን የሰራችው ነገር አለ፣ የፈራችው ነገር አለ። ያለ ምክንያት አይደለም። እሷም ሆነች ኤፍሬም ወንድሙም ሆነ ሁለቱም የሆነ የፈሩት ነገር አለ። ያለ ምክንያት ይዘው ሊሄዱ አይችሉም። አሁን ላይ ማለት ነው አብርሽ እንዴት ልበላችሁ፣ ዝም ብሎ የሚነዳ በጋል የለ ልክ እንደዛ ነው። በቃ ሩታ እየነዳቸው ያለችው ማለት ነው። ምንም የማያውቅ በጋላ ልክ እንደዛ ማለት ነው። በእርግጥ ቤተሰብ ያልገባበት ትዳር መጨረሻው እንደዚህ ነው የሚሆነው። በቤተሰብ ልክ በባህሉ በወጉ አግብተው ቢሆን ቢያንስ እንኳን አባቶችን ይዘው ወይ እናቶችን ይዘው በስነ ስርዓቱ ይኖሩ ነበረ። ግን ሚዲያ ላይ ተጋቡ፣ ሚዲያ ላይ ይጣላሉ፣ ሚዲያ ላይ ይፋታሉ ማለት ነው። መጨረሻቸውም እንደዛ ነው የሚሆነው እና ባይዘዌ ግን ሚዲያ ላይ መጋባት፣ ሚዲያ ላይ ተዋውቆ ሚዲያ ላይ የወጣ ትዳር ጤነኛ አይሆንም። በእርግጥ መጨረሻውም እንደዚህ ነው የሚሆነው ማለት ነው። እና ስታገቡ ባላችሁን ደበቅ፣ ጓዳችሁን ደበቅ፣ ሁሉም ነገር አደባባይ ላይ በእርግጥ እነሱ የሚያገኙበት ጥቅም ይኖራል ብዬ አስባለሁ። ያለ ምክንያት አይደለም እንደዚህ የሚሆኑት ማለት ነው። እና ደግሞ ስለለመዱት ምንም አልመሰላቸውም። ቢታረቁ ሚዲያ ላይ ነው፣ ቢጣሉ ሚዲያ ላይ ነው። የሆነ ታውቃላችሁ፣ ህይወታቸው ሁሉ ሚዲያ ነው በቃ። በእርግጥ እነሱ ስራቸውን እየሰሩ ነው እና ለዛ ነው። ለማንኛውም መጨረሻቸውን ያሳምርላቸው፣ እሱንም ቢሆን ወደ ቀልቡ ይመልሰው እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና አመሰግናለሁ።